እንዴት እንደምናስጠላ ጨዋታ ራሱ ወኔያችሁ ራሱ ጥፍት ብሎ በቃ ማንንም የለንም። በቃ ከወልቭስ ጋር እንደዚህ ነው የምትጮቱት። ከወልቭስ ጋር እንደሚጮት የሚሰጥ ሰው የለም። በቃ ሁሌ እንገኛለን እዛ፣ ሁሉም ይሄዳሉ። ከዛ በኋላ ተከላካይ ምናምን ይሄዳል። እዛ ጋር ሊያጠፍ ሲሞክር ኢንግሞዋነሽ ኤኬቲኬነሽ ስቦዝ ላይ ነሽ ይቀማሉ፣ ይመጣሉ፣ ይገባል፣ ዲፍሌክሽን ይገባል። በቃ ትንን የሚያደርግ ጨዋታ ሳላ ራሱ ምን ያንኳ ስላገባ ምንም አይጠቅምም። እንደ ድል ነው ያንን ራሱ ያገባው። ኧረ በስመ አብ ወኔ የሌለው ገና ስቦዝ ላይ ነበር። እሱንም የፀጉር ስታይል ምናምን ይሄ ኪቲኬ ምን እንዳለው አላውቅም። በቃ ፀጉር መሰራት ምናምን በቃ ጀመሩ። በቃ ፋሽን ሾው ጀመሩ ሙሉ። በጣም የሚያሳፍር ውጤት። ያ መላጣን ራሱ ማየት ነው ያስጠላኝ። በስማ ገና ለቶፕ 4 ተመልሰናል ምናምን ስንል በወልቭስ በሚወርደው ወልቭስ እንደፈራሁት አስቶን ቪላን አሸንፈዋል። ከአርሰናል ጋር እንደዛ ተጫውቷል። ይህን ክለብ አቅልለን ማየት አትረቡም ተጫዋቾቹ በሙሉ። አረ በስመ አብ እንዴት አባቱ ነው የሚያቃጥለው በእናታችሁ። እሺ አቻረግን አይደለ እንዴ? እንዴት ነው መከላከል ማንችለው? አረ ሽት ነን። አረ በስመ አብ እንዴት አባቱ የሚያስጠላው በእናታችሁ። ቅጥልን ያልኩት ጾም ነው እኮ። በዚህ ሰዓት ነጥብ እየጣለ ቼልሲ ነጥብ እየጣለ ይሄንን እድል እንጠቅ። ወይኔ እንዴት አባቱ የሚያናድረው በእናታችሁ። ጥሩ ውጤት አይደለም እንዴ! ቶፕ 4 ባይ ቶፕ 4 ኧረ ምን ነካ እንዴ? ሊቨርፑል ምን ነካችሁ? ሊቨርፑላውያን እንዴ ምንድን ነው ችግራችሁ? ነቃ ደንገጥ አትሉ እንዴ? አሁን የትርፍ ደጋፊ እንዴ ቅብር እንደሚል አስቡት። በቃ እንዴ ኮራጀን ነው የሚሉ ዘንድሮ ቶፕ 3 ላይ እናት የወለደችው በቃ ወርደን ምናምን ብለው በቃ አሁን ይንቀባረሩብሃል። ይህን እንኳን አውቃ አትጋደልም እንዴ አንተ? ቶፕ 4 አትፈልግም ነው? ቸልሲም ተሸነፈ አይደል ባለፈ በእኛ። አሁን አድቫንቴጅ ሰጣችሁ። በቃ አሁን ምንድን ነው የሚሻላችሁ ነው? በቃ ቪላ ነው። አይ በቃ ምንድን ነው የሚሻላችሁ? እንደው ወልቭስ ግን ከባድ ቲም ነው። አያችሁት? አሁን ተረዳችሁት? በደንብ ሰጣችሁ አይደል? በጣም መላሳችሁ ግረዝሞ ነበር። ማይዋሸው ነገር የዲቪ ደጋፊዎች እኛ የተለጠፈን ጊዜ በወልቭስ መቆሚያ መቀመጫ ከልክላችሁ ነበር፣ አቻ ስንወጣ ማለት ነው። አሁን ስሜቱን በደንብ ተካፈሉ ትልላችሁ ነው የመጣሁት። ይመቻችሁ። ማን ሊቨርፑልን ጠልቼ አይደለም ምስቀው ገባህ አይደል? አንድ ያቺ ለአርሰናል የምታሽቃብጠው የሊቨርፑል ደጋፊ ለምን ለአርሰናል እንደምታሽቃብጥ አሁን ገባኝ። በቃ አፉ አልኳት። ክለቡ እንጂ ደጋፊው አይሆንም ማለች አሉ። ክለቡ እንጂ ደጋፊ አይሆንም። ገባህ አይደል? ትላንት ቸልሲ እንዲያሸንፍ ልክ እንደ እኔ ቃል ገባላችኋለሁ። በክሎፕ ዘመን የመጡት አብዛኛው የሊቨርፑል ደጋፊ ሁሉም ማለት አብዛኛው የሊቨርፑል ደጋፊ ከማን ዩናይትድ ብሎ የመጣ ነው። ገባህ? አሰልጣኙን ይሳደባል፣ የክለቡን ማንነት አያውቅም። ዩል ኔቨር ዋክ አሎን ይሄ ነው ትበላለህ ይልሃል። ገባህ አይደል? ምንም በቃ ምንም አይደንቲቲ አይታየኝም። ገባህ አይደል? ስለዛ የሆነ እንደዚህ አይነት ውድቀት ያስደስተኛል። ለምን? ትላንት ለቸልሲ ሲቋጥሩ የተገኙ ሰዎች ስለሆነ ለራሳቸው ጥቅም እንኳን መቋጠር አልቻሉም። ማን ሲቲ ስንቴ ቢለጥፋቸው ነው ገረዳቸው ያደረጋቸው። ገባህ አይደል? ስንቱ ዋንጫ የነጠቀ በዳኛ እየተዘረፍክ ምናምን ትዝ አይልም። የማን ሲቲ አሽቃባጭ ሆናል። እኔ ደግፈኝ እያልኩ አይደለም፣ ራስህን መደገፍ ስላቃተ ይሄ ነገር ያረካኛል። ገባሽ አይደል? ጽድት ያሉ የሊቨ ደጋፊዎች ምንም እንዳያሳስብ በቃ ምንም ማለት አይደለም። ሪዮ ኢንገሞዋ የሚባለው ልጅ ማለት ነው እንዴት አባት ሁሉም ነገር እሱ ከገባ በኋላ ሁሌ አታካቸው አሪፍ ይሆን። ሳላ ራሱ አንዱን ኳስ መልሶ ነበር። ምን ያስበው ነው ግን ውልቭዝ የሚባል ቡድን ማለት ነው። ውልቭዝ የሚባል ቡድን እኔ አሰልጣኙ እመኑኝ ካሁን በኋላ ያሉትን ሁሉንም ጨዋታዎች ካሸነፍን እንተርፋለን አላቸው። ለምንድን ነው የሚጮቱት? ፎርዋት ምን ለማግኘት ሲጨፍሩ ምናምን ሁለተኛው ጎል ሲገባ አይተዋል። ካሁን በኋላ ውልቭዝ ያለብሽ ሰው በሙሉ ስጊ። በጣም መስጋት አለብሽ። ጋክፖ ከአርኒ ስሎት ጋር ባለፈው እንደነገርኳችሁ ፕሌን ላይ ከታችሁ ፕሌኑን ማጋየት በቃ ማባረር ካልቸራችሁ ካልሆነ ይህ ሰው አይሆንም ነው ማለት ዛመዱ ጋራ ምን ይንኮሻኮሻል? ሼባው ተለጥልጦ መላጣውን ያሻላል። ሶስተኝነት እኔ ነው። አንቺ ፍረጅ ምን አባቷ ትለፋተታል። አሮጊት አርበኝ ተቀመጭ። ወልብስዬ 19ም ቲም
አብሮ ይወርዳታል እንጂ አንተን አንድ ሰው አይነካ። አንድ ሰው ከፈለግ ነጥብ እናዋጣለን። ለአንተ ለእኔ እየተጫወተ ወልብስ ለእኔ እየተጫወተ ውለታህን በምን ልክፈልሽ? ፕሪሚየር ሊግ አትቆያለሁ። አንተ እንዳትፈራ። ከፈለግ ያቺን ዶሮ አወርድልሃለሁ። የሚቆስበት ቡድን አልሰማህም ጭራሽ። ወዳለሁ ወዳለሁ። አረ ወልቭስ መውረድ አይገባውም። ማርያምን እንዴት ነው የሚችሉት? ዝግዘና ብለው ዘግተው ይጮታሉ። ኳስ ስትሰጣቸው በመልሶ ማጥቃት ያጠቋል። ግልጽ የሆነ ፉትቦል። ይሄ ሁላ ከአርሰናል አቻ ስለወጣችሁ ነው። አርሰናልን አቻ ማስወጣት እንደዚህ ኮንፊደንስ ይሰጣሉ። ከአርሰናል ጋር ከ2-0 ሁለት አቻ፣ ቪላን 2-0፣ ሊቨርፑልን 2-1። አረ ማርያምን ይለያሉ። ማርያም በቃ የሆነ የወልቭስ ሜዳው ራሱ ደስ ይላል። ጨዋታቸው ደስ ይል። እኔ ማርያምን ስለወረደ በጣም ነው ያዘንኩት። አመቱን ሙሉ ፈዘው ባለቀ ሰዓት እንደዚህ ለማንቸስተር ዩናይትድ የሚገርም ውለታ ማለት ነው። ወልቭስ መጀመሪያ አርሰናልን ነጥብ በማስጣል ለማንቹሪያንስ የሚገርም ውለታ ለሁለቱ ማንቸስተሮች። ዛሬ ደግሞ ለቶፕ 4 አይገባም አንተ ብለው አባረሩት ሊቨርፑል። ማን ሊቨርፑል በወልቭስ ተሸነፈ? ወልቭስ ቆይ ሊወርድ አይደል እንዴ? ምን ሆነ? አረጋግጠሃል? አንዴ ሻምፒዮንሺፕ አንዴ የምትጮተው እንዴ? ምን ማለት ነው? ምንድነው የሚሰራው? እንዳለ እኛ ላይ ጠመመ። ሰው ሁላ ሳቀብን። ለካ ከኛ አልነበረም ችግሩ። እኔ እኮ ከኛ መስሎኝ ተጫዋቾቼን እንዳለዘን ሊቨርፑልን ጠፈጠፉት። ሊቨርፑል ፎርም ላይ ያለ ክለብ ነበር። አሁን ሰሞኑን ዌስትሃም ላይ ባለፈው 5 አግብቶ ነበር። ወልቭስ እንዴ? እኔ እኮ የባርሳን ጨዋታ እኮ እያየሁ ሄቷች እኮ ነኝ። በቃ ሊቨርፑል ዛሬ ሊደበድበው ነው ምናምን ኩለላን ሊተርፉ ነው። ምንድነው? ልተርፉ ነው። ባለፈው ቪላን አሸነፉ። ምንድነው? አርነ ስሎት ላላላላ ኦ ማይ ጋድ። ለማንኛውም በወልቭስ 2-1 ተለጥፏል። ሼባው እኔ በጣም እናንተ ምን ሆናችሁ ነው? ለቶፕ 4 የተፎካከራችሁ አይደል ወይ? እንዴ ቆፍጠን በሉ እንጂ 500 ሚሊዮን ብር አውጥተህ ኧረ በስመ አብ። እኔ ደግሞ በጣም የገረመኝ ስሎት እኮ በቃ እንደ ጀግና ከመግባቷ በፊት ኮርና ምናምን ብላ አስተያየት ሰጥታ ገብታ እንደዚህ መዋርዳ ነው። ለማንኛውም ቦሪንግም ቢሆን እኛን ማውራት ያለብን እናንተ ቢያንስ ይህንን ነገር አሸንፋችሁ ቶፕ 4 ለመግባት በደንብ ሞክሩ። በወልቭስ ባለፈው እንግዲህ አርሰናል በወልቭስ ነጥብ ጥሎ ብዙ ሙድ ተይዞበታል። ግን ዛሬ እናንተ ጭራሽ ተለጠፋችሁ። ወልቭስ ግን ምን አይነት ቲም ነው? የምሬን ነው ጋይስ። እንደ ሃይኛው ነው አለቀለት የተባለ ቲም እንደገና እንዳዲስ የሚገርም ነው። ለማንኛውም ይመቻችሁ ሊቨርፑሎች። ጀሞ ፈጣሪ ህይወትን ሲያከብድብህ ልክ እንደዚህ ደንቆሮ ቆሻሻ የውሻ ልጅ አሰልጣኝ ይልክብሃል። ጋክፖ የተባለ የመጨረሻ ደንቆሮ ቆሻሻ ኔዘርላንድ የተጫዋች ጎሜዝ የተባለ ዛሬ ሊቨርፑል ዋጋ ያስከፈሉት እነዚህ ናቸው። ሙሉ በሙሉ ሊቨርፑል ኃላፊነቱን መውሰድ ያለባቸው እነዚህ 3 ደንቆሮ ተጫዋቾች ናቸው። አለቀ። ዛሬ ወደ ቶፕ 4 የምንቀርብበትን ነጥብ ነው አሳልፈን የሰጠነው። ነገ ማንቼ ከኒውካስትል ጋር ይጫወት ነበር። ዛሬ እድላችን ምንም የተጠቀምነው ምንም አይነት ጉዳይ የለም። ምንም አይነት የውሻ ልጅ ጥርቅም ዛሬ በቃ በሊቨርፑል ታሪክ የመጨረሻ የውርደት ጨዋታ ዛሬ ነው። በሚወርድ ቲም በወልቭስ 2-1 መሸነፍ ማለት በጣም አሳፋሪ የመጨረሻ በጣም ያሳዝናል። ጀሞ መልካም አዳር። በዚህ እድሜ ክራንች ይዘ የሰው አንጀት ትጠባለህ። ከዛ በወራጅ ቀጠና ቲም በወልቭስ ትጠባለህ። አሁን ግን ፍትህ ለወልቭስ ብለን መጮህ አይገባንም። ወልቭስ ትላልቅ ቲሞቹን እየገነደሰ እስቲል ውለታውን እየዋለልን። ሊቨርፑል ዓለም ህዝብ አትሌቲኮ ከባርሳ ጋር በሚያይበት ሰዓት ያለ ቋጠሮ በወልቭስ 2-1 ተሸንፏል። አሳፋሪ ሽንፈት ማለት ነው። ዌስትሃም ዩናይትድን 5-2 በሰፊ ውጤት አሸንፈ በወልቭስ መለጥለጥ። ወልቭስ ከወራጅ ቀጠና መውጣት ያለበት ቲም፣ መውረድ የሌለበት ቲም ማለት ወልቭስ ነው። ሌላው ይውረድ በቃ ወልቭስ ይትረፍ። ማን ወልቭስ መትረፍ አለበት? ኧረ መትረፍ አለበት ወልቭስ። ያራዳ ልጆች ብቻ አሮጊቷ ጥጥ ጎዴ ተደርጋለች። ቢስሚላህ ዩናይትድ ፋሚሊ፣ የወልቭስ ውለታ በጣም በዛብን። በተከታታይ ያደረገው ቪዲዮን ኮፒ ሊንክ ሪፖስት ላይክ በማድረግ ጀምሩት።
20ኛ ደረጃ ላይ የሚገኘው ወልቭስ የአምናውን ሻምፒዮን ሊቨርፑል 2-1 ማሸነፍ ችሏል። 3ኛ ደረጃ ላይ የሚገኘውን ባለፈው አስቶን ቪላን አሸንፎ ለዩናይትድ ውለታ ዋለ። ዛሬ ደግሞ ተከታዩ ታች ያለውን ዩናይትድ 3 ነጥብ ነበር በመሃላቸው የነበረው ሊቨርፑልና ዩናይትድ ያው አንድ ቀሪ ጨዋታ አለው። ዛሬ ወልቭስ ሊቨርፑልን አሸንፎ ውለታ ዋለልን ማለት ነው። ዩናይትድ ፋሚሊ የሚከተለን እንደዚህ ነጥብ ሲጥሉ ነው አሪፍ የሚሆነው ለኛ። ምክንያቱም አሁን ቀጣይ ማንቸስተር ኒውካስትል ጋር የሆነ ነገር ቢፈጠር እንኳን ጋፑ ጠባብ ስለሆነ ሊቀርብ ይችላል። ገብታው እኩል ልትሆኑ ትችላላችሁ። ስለዚህ እንደዚህ አይነት አጋጣሚ በጣም ነው ደስ የሚለው። እታች ያሉት የሚከተሉን ነው ነጥብ መጣል ያለባቸው እና በጣም ነው ደስ ያለኝ። እንደው ሰዎች ግን ክረምት ላይ አሁን ሊጉ ሲጀምር የሊቨርፑል ደጋፊና የማንቸስተር ደጋፊ በዚህ ደረጃ ለሻምፒዮንስ ሊግ ተሳትፎ እኩል ያወራሉ ብሎ ማን አስቧል? አንዳንድ የሊቨርፑል ደጋፊ ነው ያውቃለሁ 36ኛ 35ኛ ሳምንት ማንቸስተር ጋር ስለሚገናኙ የዛኔ እያስጨበጨብን ይሄ ሻምፒዮን ሆነን እንደውም እንዲያጨበጭቡ እናስደርጋለን የሚሉ ነበር ሰምቻለሁ። ግን አሁን ያ ሁላ ብር ፈስ ተደርጎ በእርግጥ ዛሬ እድልም አልነበረም እነሱ ጋር። ግን ወልቭሶች ጀግና ናቸው። እጅግ ትልቅ ውለታ ነው የዋሉት ለማንቸስተር። እኔ በጣም ነው ደስ ያለኝ። እስቲ በጨዋታው ላይ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። እኛማ ተረግመን ነው እንጂ በሰላም ሀገር እንደዚህ አይነት ጨዋታ እንደዚህ አይነት አጫዋት የለም። አራርሉ ሰው ተኩል ልት ነው ልተኛበት በእግዚአብሔር አንዱ ሰው ይተኛበት በመቅበቅ ጎሜዝ ሲጀመር ተጫዋች አይደለም። ጎሜዝ ከመቼ ወዲህ ነው ተጫዋች ሆነው? ጎሜዝ ተጫዋች አይደለም። አራ ጎሜዝ የመጀመሪያውን ጎል በኮናቴ ስህተት ነው የገባው። ሁለተኛው በራሳችን ተጫዋቾች ያን ሁሉ ኳስ ደብድበን አንድ ጎል 2-1 አሸንፈው አራንዶ በመድኃኒዓለም ማር መስሎት አራንዶ ስለ እግዚአብሔር ብለን እኔ መለከፌ ነው በኩል ሌሊት እያሳበድከኝ መለከፌ ነው። እንቅልፌን አጥቼ አይኔ ተፈውዞ ለካርታ ወይኔ ተሰብድኛለህ። ሲጀመር እንደዛ ባይጫወቱስ ቢቀርስ ጎሜዝ ነፍስ አይማር። በኩል ሌሊት አሳረርክ ነፍስ አይማር። መድኃኔዓለም አባቴ እኔ እዛ የባርሳ ጨዋታ ቁጭ ብዬ ያለው ሼባው ቀለለ። በዘባ 1-0 ሲመራ ደስ አለኝና ሳላ ሲያገባ ሼባው እንደለመደው ካምባክ ሊሰራ ነው ስል ሰጠት። ወይ ወልቭስ ምን አርገንላችሁ ነው እንደዚህ አይነት ውለታ? ማቲያስ ኩኛን ሰጡን። ገና የሱን ውለታ ሳንጨርስ ያንን ፎቅ አቃው እያላ ሰጠት። አስቶን ቪላን ሰጠት። አሁን ደግሞ ሼባውን ወስደው አረ በጾም እንደዚህ አይነት ደስታ ምንድነው? ፈጣሪ ልክ አይደለም። በጾም እንደዚህ አይነት ደስታ ምን አይነት ደስታ ነው? ሼባው ጨጓራህን ፍቄልህ አላቅማ። እኔ ጨጓራህን ስፍቅልህ ደግሞ ዋር ነኝ። ከዛ እችል ታርጋ ጨጓራህ ላይ ተኛ። አርኔ ስሎትን አታባሩትም? ታባሩታላችሁ። ወይኔ ደስ ሲል መቼስ የእናንተን አፍ እንደማልፈራ ታውቃላችሁ። ወልቭስ ነው ሰሞኑን ያለው አቋም ይታወቃል። ግን እኔ እንቅልፍ ማጣት የተናደድኩት እንዴት ነው አሁን እንቅልፍ የሚወስድን ከዚህ በኋላ? ሳላደና ገና መለሰን ብዬ በቃ ቢያንስ እንኳን ምንም ከምባክ ተሯሩጠው እነኚህ ሰዎች ከምባክ ይሰራሉ ብዬ ጭራሽ አያለመታደል። እኔ ዛሬ የሚወቀስ የለም። በቃ ምንም እየተረገመ እድል ያለን ምንም ማድረግ አይቻልም። ይል ኔቨር ዋካሉ ወልቭዞች ነጥብ ማስጣሉን ተያይዘውታል። በዛሬውም ጨዋታ ሊቨርፑልን 2-1 በሆነ ውጤት ማሸነፍ ችለዋል። ወልቭዞች የመጀመሪያውን ጎል እስከሚያስቆጥሩበት ሰዓት በጣም ፈዛዛ ጨዋታ ነበር የተመለከትነው። ነገር ግን የመጀመሪያው ጎል ከተቆጠረ በኋላ ቆንጆ ጨዋታ ተመልክተናል። ሊቨርፑሎችም የአቻነቷን ግብ በሞሳላ በኩል ለማስቆጠር ብዙም ደቂቃ አልፈጀባቸውም ነበር። ነገር ግን 94ኛ ደቂቃ ላይ በተቆጠረችባቸው ምክንያት ወልቭዞች 2-1 በሆነ ውጤት ማሸነፍ ችለዋል። የፈረንጆቹ 2026ም ከገባ በኋላ ከማንቸስተር ዩናይትድ ቀጥሎ በጣም ብዙ ነጥብ የሰበሰቡት ወልቭዞች መሆን ችለዋል። ወልቭዞች በ16 ነጥብ 20ኛ፣ በርንሌዎች ደግሞ በ19 ነጥብ 18ኛ እና ዌስትሃሞች ደግሞ በ25 ነጥብ 18ኛ ደረጃ ላይ መቀመጥ ችለዋል። እናንተስ ጨዋታው እንዴት ተገኛችሁት? ሀሳባችሁን ኮሜንት ሴክሽን ላይ ማስቀመጣችሁ እንዳትረሱ።
ወልፎቹ ሊቨርፑልን ነከሱት። ያራዳ ልጅ በሚገርም ሁኔታ ማለት ነው። እጅግ በጣም በሚፈልጉት መንገድ ተጫውተው 3 ነጥባቸውን አግኝተዋል ማለት ነው። በሚያስገርም ሁኔታ ብንወርቅ እንኳን ማንነታችንን አሳይተን ነው የምንወርደው አይነት ፐርፎርማንስ ነው የተመለከትነው ማለት ነው። ያራዳ ልጅ በሎ ብሎክ ወደ ኋላ አፈግፍገው ኳስ ሰጡ። ኳሱን ይዘው ሲንሸራሸሩ ቆዩ ሊቨርፑሎች። ወልቭሶች ደግሞ የሚይዙት ኳስ እንዳለ ውጤታማ ነበረ ማለት ነው። ያራዳ ልጅ በሚያስገርም ሁኔታ የአርኒ ስሎቱ ሰራዊት ዛሬ አብዛኞቹ አቋማቸው እጅግ በጣም ዘግናኝ የሚደብር አቋም ነበረ ማለት ነው ሲያሳዩ የነበረው ማለት ነው። እንደውም በአመቱን ሙሉ እጅግ በጣም አስደናቂ አቋም ሲያሳዩ የነበረው ዶሚኒክ ሰቦዝ ላይ ሳይቀር ሁሉ ዛሬ በጣም የወረደ ፐርፎርማንስ ነው የተመለከትነው። ግብ አስቆጣሪው ሳላ ሳይቀር ኳሷን ከማስቆጠር ውጪ ብዙ ኳሶችን ሲያባክን ተመልክተናል ማለት ነው በጨዋታው ላይ። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡ። ሊቨርፑል ቶፕ 4 ላይ በደንብ የሚያሻሽልበትን 3 ነጥብ ነው ያጣው ማለት ነው። ኮሜንት ላይ ሀሳባችሁን አስቀምጡ። አዳዲስ ሰዎች ፎሎ በማድረግ ተቀላቀሉ። ሼር ኮፕሪንክ እንዳይረሳ። ይመቻችሁ። ይሄ የተመታ ቡድን ይሄ ተስፋ ቆርጧል እኮ። ተስፋ ከቆረጠ ጋር መጫወት እኮ በጣም በጣም ደባሪ ነገር ነው ወገን። ለራሱ ተስፋ ቆርጦ ማለት ነው የሰውን ተስፋ ለማኮስ ምን ነው በቃ የሚጫወተው ይሄ ቡድን። ቢስሚላ ሼባው እኛ ላይ ተሳልቃችሁ ወልቭሳቻ እንዴት ትወጣላችሁ 20ኛ ቡድን ካለጋ ምናምን ብላችሁን ምን ነው አባቴ ምን አጋጠማችሁ? እኔ እኮ ባርሳን እያየው ነበርና ገርሞኝ እንዴት 3 አግብተው አንድ መጨመር ያቅታቸዋል ከ70 ምናምን በኋላ ብዬ እየተከዝኩ እያለ የእናንተ ኖቲፊኬሽን ጣጣላልኝ። ምንድነው የተፈጠረው? እስኪ አስረዱን። አይዞን ግን ሚሽን በቃ አትወጡም። ሚሽን ተሰጣችሁ አትወጡም። ቢስሚላ ያቺን ቡድን በቃ ሻምፒዮንስ ሊግ ልታስገቧት ነው እንደምንም። ይመቻችሁ። አይዞን ያጋጥማል። ደግሞ ደቂቃው እንጂ ሌላ ነገር ለማስታወስ ወልቭሶች 80ኛው ላይ አታገቡም 70ኛው ላይ አታገቡም። አርፋችሁ ሲያስጠሉ ምን አይነት ቡድን እንደሆነ። አረ በፈጣሪስ ምንድነው እየተመለከትን ያለነው ዛሬ? እስኪ የሆነ ሰው ኮሜንት ላይ መጥቶ ያስረዳኝ። በመጨረሻው ሊግ አግብቶ ሊቨርፑል ካምባክ ወልቭስ በወራጅ ቀጠና ቡድን እንዴት ነጥብ ትጥላላችሁ? አሪ ወልቭስ የሚባል ቡድን ለዩናይትድ በጣም ውለታ ይዋል ደስ ነው። አንዴ ቅር ያለኝ ነገር እሱ ምንድነው ይሰራ ያለው አንተ አርኒስሎ እቺ ፖርን ስታር የምትመስል ሰውዬ ማለት ነው። አረ በስመ አብ እኔ ደስ ብሎኛል። ለምን አንዳንድ ሊቨርፑል ደጋፊዎች የዋንጫ ቡድን ናቸው በልብት እንደ ፕሪሚየር ሊግ ግን በጣም በቃ ምኑም የማይያዝ የማይጨበጥ ሊግ አለ። ወልቭሳው ሞሮድን ያራገጠ ቡድን ይመስል ነበረ። ነገር ግን ባለፉት ጨዋታዎች ለቶፕ 4 የሚፎካከሩ ነው። አስቶን ቪላ ነጥብ ሲያስጥል ተመልክተነው ነበር አሸንፎ። መድፈኞቹ አርሰናሎች ላይ ካምባክ ሰርቶ 2-2 በመውጣት ነጥብ ሲያስጥል ተመልክተነው ነበር የፕሪሚየር ሊጉ መሪ ቡድንን። ማንቸስተር ዩናይትድን በተመሳሳይ ነጥብ ሲያስጥል ተመልክተን ነበር። አሁን ደግሞ ሊቨርፑልን እንግዲህ 2-1 በሆነ ውጤት በ29ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር ማሸነፍ ችሏል። በጣም የሚገርም ውጤት ነው። ወልቭሶች በጨዋታ ላይ የሚገርም የመከላከል እንቅስቃሴ ነበራቸው። ሊቨርፑሎች እርግጥ በርከት ያሉ አጋጣሚዎችን ፈጥረው ነበር ባይጠቀሙባቸውም ማለት ነው። ቀዳሚ መሆን የቻሉት ግን በዚህ ጨዋታ ላይ ወልቭሶች ነበሩ። 78 ደቂቃ ላይ እንግዲህ ጎሜዝ ጎል አስቆጥሮ ለወልቭሶች 1-0 ቀዳሚ ያደረጋቸው። ነገር ግን ከዛ በኋላ ሊቨርፑሎች ወዲያው 83ኛው ደቂቃ ላይ በመሐመድ ሳላ አማካኝነት በማገገም አቻ ማድረግ ችሎ ነበር ጨዋታውን። የካውንተር አታክ እድሎችንም አግኝተው ነበር። በተለይ መሐመድ ሳላ በርከት ብለው ከወልቭስ ተጫዋቾች ጋር ፌስ ባደረጉበት ሞመንት ላይ ያመከናት ኳስ በጣም አስቆጪ ትመስለኛለች እኔ በግሌ። ያንን መጠቀም ሳይችሉም እንግዲህ ወልቭሶች ጨዋታው ሊጠናቀቅ ሽርፍራፊ ደቂቃዎች በሚቀሩበት ሰዓት ላይ 94ኛው ደቂቃ ላይ በአንድሬ አማካኝነት ተጨማሪ ጎል አግኝተው ጨዋታው 2-1 ተጠናቋል ማለት ነው። በዚህም ተከታታይ ሁለተኛ ድል ማስመዝገብ ችሏል። በ16 ነጥብ 20ኛ ደረጃ ላይ ተቀምጠዋል ማለት ነው። የአርነ ስሎት ሊቨርፑል ግን በቶፕ 4 ውስጥ ያለውን ተስፋና ፉክክር እንግዲህ ይበልጥ ማስፋት የሚችልበትን እድል ሳይጠቀምበት ቀርቷል። በዚህም እዛ ባሉበት 48 ነጥብ 5ኛ ደረጃ ላይ ተቀምጧል። ቼልሲ ነገ ቀሪ ጨዋታውን ማሸነፍ የሚችል ከሆነ የሊቨርፑልን 5ኛ ደረጃ መረከብ የሚችል ይሆናል ማለት ነው። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አጋሩኝ። የፕላስ ምልክቱ መጫን ኢቬ ምንሽ እኔን ለመጠበቅ እንኳን ቢሆን በወልቭስ ነጥብ ጥለሽ አይደለም ወልቭስ 20ኛ ሆኖ ይዘታል። 20ኛ ሆኖ ምንድነው የተፈጠረው? የባርሳን ጨዋታ እያየሁ ነበር እኔ ምንሽ ነው ወልቭስ እኔ ደስ አላለኝ። ገባር ምን እኔ መጠበቅ ራሱ ከፈለግሽ በሌላ ጌም ነው በወልቭስ አይደለም። ግን ወልቭስ ውለታ አለብኝ።
ስትወርድ ሚኮን ይዘህ ነው የምትወርደው። ልክልሃለሁ። በቃ ከለንደን አንድ ቲም አለ፣ አትጠራጠር። እሱ ሊቬ ጠብቂኝ፣ ቪላ ይምጣ፣ ነገ እመጣለሁ። ተቀብያለሁ ጥሪውን። አንዴ እስኪ ባለፈው በወልቭስ ነጥብ ስንጥላቻ ስንወጣ የሳቁብን ሊቨርፑል ደጋፊዎችን ጥሯችሁን አንዴ ብቻ ሁላችሁም ሳቁባችሁ፣ ኮሜንት ላይ ሳቁባችሁ። ሊቨርፑል ደጋፊዎች ህይወት እኮ ደስ የሚለው ነው። ካርማ ይዘብች የሚባለው ተመሳሳይ 1-0 ላይ የተመራ ሊቨርፑል ሳላ ገባ ብሎ አቻ ወጥቶ ደስተኛ ሆኖ ነበር። ደስተኛ ራሱ አያደርግም አቻ፣ ብቻ ግን ደስተኛ ሆኖ 94ኛው ላይ ገባበት። ሊቨርፑል ወደ አንድ ተሸነፈ በወልቭስ። ጸደይ ምሽት። ለምን ደስተኛ ለሆንኩ ያላቅም በሊቨርፑል በመጣሉ አልዋሻችሁም። ብቻ ግን አሪፍ ጨዋታ ነበር። በተለይ ሰከንድ አፍ አሪፍ። የሊቨርፑል ደጋፊዎች እንግዲህ አይዟችሁ። ኧረ እንደዚህ የሆነ ነው ቶፕ ፎር የምንገባው። ዩናይትድ እንደዚህ ጥሩ በሆነበት ሰዓት ላይ አይደል ሱፍ ለብሶ እንደገባ ሰው ቆማችሁ ምን ዛሬ ደግሞ ምንድነው እንደዚህ ብግር ብላችሁ 90 ደቂቃ ሙሉ ቂጣችሁን ስታኩንት ብላችሁ 6 ደቂቃ ላይ ያዙኝ ልቀቁኝ ልፈነዱ ትደርሳላችሁ። እንደው ስሎት በእናትህ ክለባችን ለቀልን በእግዚአብሔር። እኔ በጣም ነው ማርያምን ለባጅ የሚጫወት ተጫዋች የናፍቀኛል። እንደነ ላላና እነ ፋቢኒዮ እንሄድ እንደርሰናል። ይሄ ለባጅ የባጅ ተጫዋቾች እንደከይኒ ምስል ቻንስ ከየት ነው የምናገኘው? በዚህ ቪዲዮ ስለ እግር ኳስ ኮንቴንቱ መለሳለሁ ብዬ አላሰብኩም። ዛሬ እኔ በቃ ስማም ቅዱስ ሚካኤል እኔ እዛ ባርሳ ምናምን ላለው እዚህ ጋር ተሰጠሽ። እዋይ ሉዘርፑል እዋይ። ስልኬ ላይ ውጤት እያየው ነበረ እየተመራ 1-1 ምናምን ሲያደርገው በቃ አቻ ሊወጡ ነው ብዬልሃለሁ። ለካ ተሰጥቷታል። ቫሞስ ሲጀምር ወልቭስ አይወርድም። በጣም ወንድ ክለብ ነው። ላይክ እኔ በጣም አርሰናልም ሲጥል ዩናይትድም ሲጥል በወልቭስ ኮመንት ላይ በቃ ወልቭስን ማሸነፍ የተፈቀደው ለኛ ነው እያለ በጣም ሲለፈልፍ የነበረ ልጅ ነበረ ኮመንት ሴክሽን ላይ ማለት ነው። የት ነው ያለው? ሄዲ አባት የት ነው? ወልቭስ በሊጉ ይቆይልን። ወልቭስ እንዲወርድ አንፈልግም። ወልቭስ እኔ እንዴት ነው ውለታን ምከፍለው? ያንን 1 ነጥብ እንኳንም ወሰድከው ከኔል እንኳንም ወሰድከው። የታባቱ አሁን ሻምፒዮንስ ሊግ ፈታ ብለን በ3 ነበር ምን በልጣት። ነገ ስናሸነፍ ቼልሲ ነው አይሼበው ቶፕ ፎር ውጣ ምናምን እያልክ ስፎክርብኝ ነበር። እውነት ለመናገር ጨዋታውን አላየሁኝም። የባርሴሎናን ጨዋታ ነበር እያየሁ የነበረውና ባቻ ማስ ወልቭስ አቻ ነበር እስከ 92 ምናምን አይሚን እና ባቻ ማስ ቪዲዮ አልሰራም ብዬ ገብቼ ተኛው። 15 ደቂቃ በኋላ ዝም ብዬ ስልክ ገባሁኝ ማለት ነው። ዝም ብዬ ነው የገባሁት። ልክ ስገባ 2-1 ምናምን አልቋል። 94 ላይ ወልቭስ አግብቷል። ሼባው የእውነት አትችሉም። እኔ መሳደብ ነበር ግን ሽማግሌ አልሳደብም። ሽማግሌ በጭራሽ አልሳደብም። ካልነካችሁኝ እኮ እኔ እኮ አልነካም። ታውቃላችሁ ሚነካኝን ነው ይጂ። ለማንኛውም ሼባው ተሸንፏል። ለኛ የሚገርም ውጤት ነው ጀማዓው። ሲጀመር እኔ እኮ አምሽቼ እንደዚህ ኳሱን እስከ መጨረሻ የማንንም ጨዋታ ካየሁኝ እኔ እንደምፈልገው ነው ኤቭሪዴይ ኳሱም ያልቀው ማለት ነው። ለማንኛውም ይመቻችሁ። መልካም አዳር። ከንቲባው ነኝ። ዳዊት ጎልያድን ገንድሶ ጥሎታል። እጅግ አስደንጋጭና ያልተጠበቀ ውጤት ወልቭስ በድጋሚ አስመዝግቧል። በምሽቱ የፕሪሚየር ሊግ ጨዋታ ሊቨርፑልን በሜዳው አስተናግዶ 2-1 በሆነ ውጤት ማሸነፍ ችሏል። ባለቀ ሰዓት 94ኛው ደቂቃ ላይ ወልቭሶች በአንድሬ አማካኝነት ሊቨርፑል ላይ ጎል አስቆጥረው ድራማቲክ የሆነ እጅግ አስደንጋጭና ያልተጠበቀ አስገራሚ ውጤት በሊቨርፑሎች ላይ ድል መቀዳጀት ችለዋል። እንግዲህ ወልቭስ ባለፉት ጨዋታዎች ላይ መነቃቃቱን እየተመለከተ እንገኛለን። በቶፕ 6 ከሚገኙ ቡድኖች መካከል ከሊጉ መሪ አርሰናል ጋር አቻ ሲላይ አስቶን ቪላ እና ሊቨርፑልን የመሳሰሉ ቡድኖች ደግሞ ማሸነፍ ችለዋል። በሊጉ የደረጃ ሰንጠረዥ ግርጌ ላይ የሚገኙት ወልቭሶች አሁን ላይ ግን ተአምር እያስመለከቱን ይገኛሉ። ለማንኛውም ስለ ምሽቱ እጅግ አስደንጋጭ የሊቨርፑል ሽንፈት እንደዚሁም ስለ ጀብደኛው የወልቭስ ድል ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ይሄ መርዝ የሆነ ዩናይትድ ማለት ነው። እሱ እንዲያልፍለት ብቻ አይደለም የሚያሰራው፣ ጎረቤቶቹ እግራቸው ቄጤማ እንዲሆን ነው። ቶፕ ፎር የሚከተለው ይጥፋ በመጠጥ አፍዝዘው። ወልቭስ ደግሞ ምን ነው ባለቀ ሰዓት ቀወጠው። ቢስሚላህ አረ እንደ ሲቲ ይመርመር። የሆነ ነገርማ ተጠቅሟል። ያ አስከፊ ወደ ዘመን እያሳለፈ ያለው እኛ ነጥብ አስጥሮ ሊቨርፑልን ቀጥቅጦ እንደ አስቶን ቪላን አሸንፎ አይ ዩናይትድ ተደላድልህ 4ኛ ልትቀመጥ ነው። አረ ሊቨርፑልን ፈጠራችሁ። እኔም የዩናይትድ ጠላት ይሁን እንጂ የሁሉም ደጋፊ ልክ አንተ የአርሰናል ደጋፊ አርሰናልን ብቻ የሚጎዳው ይሁን እንጂ የሁሉም አይደለ። ምን አለ ቆሽቶን ብሰብርልን። ይሄ ሁሉ ህዝብ አምኖህ እየጠበቀ አንዳቻ ስንታረግ በደስታ እንዳልፈነደቅን ስንት ነገር ብዬ ላሞጋግስ ካምፓክት ሰራለ ብዬ እየጠበቅ ጉድ ሰራይ። ይሄ ሴጣን ክለብ ራሱ እንዲያልፍለት ጎረቤቶቹ እንዲወድሙ አሰራ።
በጤናማ አይደለም። ምን መሰላችሁ ፋሚሊ ችግሩ ማለት ነው የት ጋር መሰላችሁ? ቲም ውስጥ ያለ ሰው ሁሉ ማለት ነው ፓሽን የሚባል ነገር የሚያውቅ ሰው የለም። ዲሲፕሊን የለም። የሚያሳስባቸው ምን አይነት ፀጉር ስታይል ይዘን እንግባ ጨዋታው ላይ ምን አይነት ፋሽን ለብሰን እንታይ ስንገባ ምንም እኮ ፋሽን የለም እኮ። እኔ እኮ ንድድን ያልኩኝ እኮ ምክንያቱም እስከዚህ ሰዓት ቁጭ ብዬ ያዩትን ጨዋታ ስንሸነፍ በማይሆን ጋክፖ ማለት ነው። አረ ወይኔ ስሎት ግን ተው አንዳንዴ እንኳን ያልጃስ ጀምረው ተው። አረ ጋክፖ ወይኔ በቃ ሁሌ ሰው አይለወጥም። መሄድ መምታት እንዴ ግራቨንበርግ እኮ ዛሬ ህፃን ነው የሆነው እኮ ህፃን ማለት ነው። እስኪ ኮፒ ሊንክ አድርጉት ቪዲዮ እንዴ ህፃን እኮ ነው ነብለ በባሳፍ በቀይ ካላስወጣኸኝ ነው የሚመስለው። በቃ ቢጫ እንዳለበት ያውቀ የሚሰራው የሚያደርገው ነገር እንዴ ምንድነው እንዴ ይሄ ነገር እንዴ በጣም የሊስ ስራ ነው ሲሰሩ የነበሩት ዛሬ እንደው ሳላ የሆነ ሰዓት ይሻላል። ይኪቲኪ ምንድነው እንዴ ምንም እኮ ያየነው ነገር እኮ የለም እኮ ምንም እኮ እነሱ ችለው ሳይሆን እኛ ስለማንችል እኮ ነው ማለት ለቶፕ 3 እየጮትን ነው ያለ ነው። ለቶፕ 4 ተውት ለስሪ አንዴ ከማንሰር በታች ላለመሆን እኮ ይሄ እንኳን የሚሰማው ሰው የለም ቲም ውስጥ። ከማንሰር በታች መሆን በጣም ትልቅ ውድቀት ነው ለኛ። ከማንሰር በታች መሆን እንዴ ከማንሰር በታች ልታረጉ ነው እንዴ ጥራታችሁ? እኔ የሚያሳስባቸው በቃ ተሰብስበው ሁሌ በቃ ስለ ፋሽን ስለ ፀጉር ምናምን ነው የሚያሳስባቸው። ስለኛ ምንም የሚያውቁት ነገር የለም። ስለ ክለብ ምንም በቃ ፋሽን አላየሁም። ምንም ፋሽን የለም። የሚያደርገው ቅያሪ ዝግም ያለ ሁሌ እንደዘገየ በቃ ምንም ሰውዬው ታክቲካል አይደለም። ከዚህ ሰውዬ ጋር ምንቀጥል አይመስለኝም እኔ ሐቁን ስነግር ማለት ነው። ይማሳችሁ ቪዲዮን ኮፒ ሊንክ ብታደርጉት ደስ ይለኛል ካልደበራችሁ። ደህና ደሩ። አረ ወገን ሳናስበው የወልቭስ ውለታ እየበዛብን ነው። አቤት ይህንን ሼባ እኮ ከዘራውን አስጣለው። ሼባ ወረዳ አሉ አራት መለሱ የጡረታ መውጫ የደም ግፊት ምናምን በቃ እዛው ቻምፒየንሺፕ እታች ወርዳችሁ እኛ እንመድብላችኋለን። በቃ እኛ እንከፍላችኋል። አትመለሱ። አይ ሼባው ፎቃቃ ሼባ። አጅሬው ሊቨርፑል ደህና ክለብ እንዳለው ሰው በሰው ክለብ ሙርት ይዛላችሁ እናንተም። እሺ ዛሬ እኛ እናንተ ላይ አንስቅም። ራሳችሁ ክለባችሁ ላይ ምን ትላላችሁ? ሆለሊያንስ ምድረ ፎቃቃ አንድ ወሬ አንፈልግም። እሺ እኔ ዛሬ ሬሞንታዳ ምናምን ላለው ለካዚ ሌላ ሬሞንታዳ አምልጦኛል። ወልቭስ ይችላል። እሽቴን ያበራው ወልቭስ ዛሬ እንዲህ ምንም አይነት ወሬ አንፈልግም። አሁን ደረጃችሁን ያወቃችሁ ይመስለኛል። ቦታችን ተለያይቷል። አባቴ አልተገናኘንም። እሺ ባይ ባይ። አረ ወልቭስ ውለታ በዛብን። ምንድነው ጉዳዩ እንዴ? በሌሊት ሼባውን ለጠፍክልን። እንደው ምን ይሳናል? ቶፕ 4 ልገቡ አይደል? ቶፕ 4 ልገቡ። ይሄ ነው ቶፕ 4። በአላህ ወልቭስ ትችላላችሁ። ኢና ሊላሂ ጽድት ያለ ጨዋታ ሀቢቢ፣ ጽድት ያለ ጨዋታ ማለት ነው። ጆ ጎሜዝ ባይዘ የመጀመሪያ ፕሪሚየር ሊግ ጎሉን አስቆጥሯል ራሱ ላይ ማለት ነው። የሚገርም ካምባክ አይደለም ባጭ እነሱ አስገቡ። ከዛ ሊቨርፑል ዋው ሁለተኛ ከዌስትሃም ቀጥሎ ሁለተኛ እድላቸው መሰለኝና እኔ ላይ ስፎክርብኝ የነበር የሸባው ደጋፊ ይሄው በረከቱ አንተ ቤትም ደርሷል። ዋው ወልቭስ የምር ይመቻቸው። አረ ሊቪ አንቺ አድክም የሆንሽ ቲም ማለት ነው። መድኃኒዓለም በግድ ድረሱብኝ፣ በግድ እኛ ተስፋ ቆርጠን በተቀመጥንበት ማለት ነው። በግድ ተስፋችንን ታለመልሚዋለሽ አንቺ ምንም ማትረቢ። ላስት ሚኒት ሰጡሽ ነው የምልሽ፣ ሰጡሽ ላስት ሚኒት። አቤት ወልቭስ አባቴ፣ ከዚህ በኋላ ወልቭስን ማግኘት አያስፈልግም። ወልቭስ ማድሪድ ባርሳ አንድ ላይ ድብልቁናል። አይሰማም ነው የምልህ፣ አይሰማም። ኧረ በለው ምንድነው ይሄ? እኔ እኮ የባርሳን ጨዋታ እያየው ነበር። ምን ጉድ ነው የተፈጠረው? ወልቭስ 20ኛ ደረጃ ላይ ያለው ወልቭስ ሊቨርፑልን በ94ኛው ደቂቃ ላይ አስቆጥሮ አሸነፈ። ባለፈው ከአርሰናል ጋር አቻ ሲወጣ ምንድነው ስትሉ የነበረው? ሁኔታው ለዩናይትድ ተመቸው። ቻምፒየንስ ሊግ ዘና ብሎ ሊገባ ነው። ቼላው እየጣለ ነው፣ አስቶን ቪላ እየጣለ ነው፣ ሊቨርፑል ተልከሰከሰ ነው የሚባለው። ዛሬ ምንድነው የተፈጠረው? ኧረ አስረዱኝ። የሼባው ቤተሰብ ምንድን
አንዴ ለወልቭስ ከምር ይገባቸዋል። ይህን ክሬዲት እኔ ባልሰጣቸው ሞራል የራሱ አይምሮ የራሱ ሊና አይፈቅድም ባልሰጣቸው ማለት ነው። አንዴ ለአሊሰን ለተሳሳት ኮስተት አጨበጨብኩልን። አንዳቻ እንዴት በጭንቀት በማጥ እንዳገባን እያወቅ እንደዚህ አይነት አሲስት ለነሱ ማድረግ በጣም አሪፍ ነው። በጣም ካንተ የሚጠበቅ ነው፣ የሚደነቅ ነው። በጣም አሪፍ ነው። ወይኔ አንተ 93 ፕላስ ምን አይነት ስህተት ነው እንዴ? ይኸውልህ እስከ ዛሬ ስንት ጨዋታ ተሸንፈናል። እንደ ዛሬው ግን ማለት ነው ሉጢ ሽንታም ፈርስታፍም ሰከንዳፍም የተዋረድንበት የለም። ቅሌታችንን የተከናደም ነው። እኛም ብሎ ቶፕ 4 ገቢ አንተ እኛንን አሁን ቶፕ 4 ምንገባው። ኧረ በስመ አብ ቦልቭስ መጣል እኮ አያሳዝንም። ችግር የለውም። አጣጣላችን ነው እንጂ የሚያስጠላው። ኧረ አሁንስ ያሰልጣኝ ሸተተ። ወይኔ ምንድን ይሻላል? ኧረ ምኑ የገማ አሰልጣኝ ነው በእናታችሁ። እንዲህ ሳይዋርድ እንዲህ ቀሎ መመለስ በጣም ነው የሚያስጠላው። እኛን እንደሞ ወልቭስ እንዴት እንደምታሸንፉት የምናሳያችሁ እኛም ብሎ ፎካሪዎች ግን ተናግሬ ነበርኩ። ጭራሽ አንዷንም ነጥብ ነሱን። አንዷንም ነጥብ ዛሬ ሊቨርፑል ሃንግ ተሰራ ነው የሚልህ። ይሄን ቢጫ ማሊያ ስታይ ማን ሁልጊዜ ፍራ በቃ። ምክንያቱም ማለት ነው ይኸውልህ ይሄን ቢጫ ማሊያ ስታይ ሁልጊዜ ያሸነፈው አንድ ታላቅ ክለብ ብቻ ነው፣ እሱም ማንቸስተር ሲቲ ብቻ ነው። ሁለት ጊዜ የለጠፈው መጨረሻ ደቂቃ እስቱኪ ካረግሽ ሼባው ለጠውሽ ብታምኑ ባታምኑ ማለት በዚህ ሰዓት አስፈሪ ቡድን ዓለም ቻምፒየንስ ሊግ ብሎ ቻምፒየንስ ሊግ ይበላዋል ማለት ነው። ባለፈው አርሰናልን ቪላን ሊቨርፑልን 500 ሚሊዮን ፓውንድ አውጥቶ ለጥፍ። ወይኔ አይዞኝ እኔ እኮ ሊቨርፑል እኮ ቶፕ 4 ሊገባ ፈልጋለሁ። የምሬን ነው የምላችሁ ማለት ምክንያቱም ማለት ነው አርሰናል እዛ ጋር አስጥሎኛል። ለኔ 6 ነጥብ ሰጥቶኛል። ለምንድን ነው የሚቆጥርበት ሊቨርፑል ላይ? ለምን አልቆጥርም? የምር ግን 500 ሚሊዮን ፓውንድ አውጥቶ ግን እንደዚህ መገረፍ ግን ደስ አይልም። በዋላ የቀጠና ክለብ አይዞኝ የሊቪያንስ በስመ አብ ወወልድ በመንፈስ ቅዱስ አሐዱ አምላክ የሚያስብል ጨዋታ ምን አይነት መቃጠለው! በህይወቴ ኳስ አይቼ አውቃለሁ። እንደ ዛሬ ቀን ተቃጥዬ አላውቅም። ያራዳ ልጆች ምን አይነት ሊቨርፑል ነው ያየን! በመድኃኒዓለም ምን አይነት ሽት የወረደ ሊቨርፑል! እያንዳንዳቸው ተጫዋቾች ይሄን ብሉልን። እግዚአብሔርን የምሬን ነው። ምን አይነት በዚህ ሰዓት ለወልቭስ ነጥብ ትሰጣለህ አሳልፈህ? ጎሜዝ እግር ብላ ገብተህ ኧረ በሚካኤል ኧረ ተቃጠሉ። ኧረ እንዴት ባላየው በተኛው ነው ያሉ። እግዚአብሔርን የምሬን ነው። ምን አይነት ሊቨርፑል ላይ ያየን ያራዳ ልጆች! ግራቨንበርች ሸንቶ ገባ፣ ሸንተን ወጣና። እግዚአብሔርን የምሬን ነው። በጣም የሚያስጠላ ፐርፎርማንስ፣ የሚያስጠላ ሽት ይሆን። ወልቭስ አንደኛ ናችሁ። እግዚአብሔርን ምስክሬን ወልቭስ ትችላለህ። ወንድ ወልቭስ መውደቅ የሌለበት ቡድን ወልቭስ ነው። እግዚአብሔርን የምሬን ነው። አርሰናል ናቸው ወጣ፣ አስቶን ቪላን ቂጡን አለው፣ እኛን ቂጣችንን አለን። ይሄ ነው ትክክለኛ ቡድን። ይሄ ቡድን መውረድ አለበት። ያራዳል መውረድ ያለበት ሊቨርፑል ነበር። እግዚአብሔርን የምሬን ነው። አቃጠለኝ ነው የምልህ፣ አቃጠለኝ። እግዚአብሔር ምስክ ለሊቨርፑል ደጋፊዎች ይሄ ይገባል። ያራዳ ልጆች ይሄ ይገባናል። ረብስማ ሙሉ መንፈስ ቅዱስ አሐዱ አምላክ